የተከበራችሁ እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ በጣም እናመሰግናለን። ከዛ በላይ ደግሞ በዚህ ቀን እድለኛ ሆናችሁ ይሄንን ፕሮግራም አልፋችሁ 9 ሳምንት ሰልጠናችሁ እዚህ የደረሳችሁ ስታርታፖቻችን እንኳን ደስ አላችሁ ማለት ፈልጋለሁ። ኦርቢት ኢኖቬሽን ሀብ ሲድ የሚባል ፕሮግራም አለ። ሲድ ሲባል በዋነኝነት ኦብጀክቲቭ 1 ሚሊዮን የስራ እድል ለመፍጠር ነው። እዚህ ጋር ወደ 5 የሚጠጉ ኩባንያዎች አሉ። ፋንድ የሚያደርገው ማስተር ካርድ ሲሆን ፕሮግራሙን የሚመራው ደግሞ ኢዲአይ ነው። እኛ እንደ ኦርቢት ደግሞ ስራ ፈጠራ ላይ ካሉ ቢዝነሶች ጋር ዛሬ ግራጁዌት የሚያደርጉት ማለት ነው። ዛሬ እነሱን ለማክበር ነው የተገኘ ነው። ዛሬ ላይ 27 የሚሆኑ ወጣቶች ሶዶ ፖሊቴክኒክ ኮሌጅ ውስጥ ሆኖ ስልጠና ሲወስዱ የቆዩ ሰልጣኞቻችን ናቸው። ይሄንን በማየታችን እኛም እጅግ በጣም ደስ ብሎናል ማለት ነው። ስለዚህ ዛሬ ይሄንን እድል አግኝቼ ይሄንን ንግግር ሳደርግ ትልቅ አሳይመንት መስጠት እንፈልገው ነገርም ስላለ እንደ ከተማችንም ስናይ እንደ ዞናችን ከፍተኛ የስራ አጥ ቁጥር ካለባቸው ዞኖች የኛ ዞኑ ወይም የኛን ከተማ አንዱ ነው። ይሄንን ስራ አጥነትን ለመፍታት ግን እናንተ በወሰዳችሁት ስልጠና ከናንተ ብዙ እንጠብቃለን ማለት ነው። ስለዚህ ተመራቂዎቻችን እንግዲህ ተስፋ ባለመቁረጥ ማለት ነው በሰለጠናችሁት ልክ ተስፋ ባለመቁረጥ ራሳችሁን ለፈተናዎች ዝግጁ አድርጋችሁ ወደ ገበያ መግባት መቻል አለባችሁ። ሜላት ኢያሱ እባላለሁ። የዚህ ቢዝነስ ሀሳብ ፋውንደር እና ሲኢኦ ነኝ። የቢዝነስ ታይትላችን አበንደንስ ቤቢ ፉድ ነው ወይም የበለጸገ የልጆች አልሚ ምግብ ነው። ይሄንንም ቢዝነስ ለመስራት ስናስብ በመጀመሪያ አሴ ፕሮብሌም አይተን የተነሳንባቸው ኢሹዎች አሉ። ይህም የሚሆነው እንደሚታወቀው እንግዲህ ኢትዮጵያ ውስጥ ካሉት ህጻናት ውስጥ አብዛኞቹ ፐርሰንት ኢን ኤ ይር በማልኒውትሪሽን እና በስታንቲንግ ያጋጥማቸዋል። ይህም ማልኒውትሪሽን እና ስታንቲንግ ኢትዮጵያ ውስጥ የሚያጋጥምበት ምክንያት ያው ሎ ኢንካም ካንትሪ ነን አሳን አፍሪካ ዲስ ኢዝ ኤ ፕሮብሌም። ቢሳይድ ዳት ደግሞ ሃይ በርዝ ሬት አለ ኤን ኦልሶ ፐርፐዝሊ ለልጆች ተብሎ የሚዘጋጅ ምግብ ብዙ ጊዜ የለም። አሉ ሲሪያሎች ከውጭ ኢምፖርትድ የሚሆኑ ኢትዮጵያ ውስጥም አልሚ ምግቦች አሉ፣ ግን ፐርፐዝሊ ለልጆች ተብሎ የሚሸጡ ፉዶች ኢትዮጵያ ውስጥ ብዙም ፕሮዲዩስ አይደረጉም። እኛም ከዚህ ፕሮብሌም በመነሳት የልጆችን አልሚ ምግብ በማዘጋጀት ለማምረት ወሰንን ማለት ነው። ስሜ ቤዛ ዘለቀ ይባላል። ፍላቨር ፊውስ ኮፊ የሚባል ፕሮጀክት ማኔጀር እና ሲኢኦ ነኝ። ብዙዎቻችን ያው ከአስ ካልቸር ፕላስ ደግሞ ለመነቃቃት ስለምንፈልግ ቡና እንጠጣለን። እሱ ኦብቪየስሊ ነው። ናውዴይስ ግን we have no time to prepare like ይሄ በጣም ብዙ ኮንሱም ያደርጋል ሰዓታችንን እና ያንን ነገር ማስተካከል እንችላለን ብለን ነው የተነሳ ነው አስ ኤ ፕሮጀክት ፍላቨር ፊውስ ኮፊ የሚባለው ፕሮጀክት ማለት ነው። ስለዚህ ሶሉሽን እና ቫልዩ አድ አድርገን የመጣንበት ነገር ምንድነው ብትሉን ሬዲ ቱ ዩዝ አፕ ዲ ባክስ አድርገን ሬዲ ማለት ዊዝን 1 ሚኒት የሚፈላ የሚጠጣ ቡና አለ ማለት ነው። በዚህ አጋጣሚ ታይማችንን መጠቀም እንችላለን። ለተለያዩ ኢንቨስተሮች ጊዜ ማባከን አያስፈልግም ለማለት ነው። የስራ ፈጠራ ማህበር እኛ ባደረግነው የፕሮግራም ለውጥ በ3 ወር ከምናገኛቸው ያገኘነው ለውጥ በእንደዚህ በእነሱ በራሳቸው ማህበር ፈጥረው የሚሄዱት ረጅም ርቀት የተሻለ ውጤት አሳይቶ አገኘ ነው። ይሄ ማህበር መፈጠሩ እነሱን ይጠቅማል በዋነኝነት። እነሱ እናንተ ማትረዱት ከመንግስት አካላት በሉ ከፕራይቬት ሴክተር በሉ ከፋይናንሻል ሴክተር በሉ እናንተ የማያማችሁን ህመም እነሱ ስለሚያውቁት ለመላው የወላይታ ሶዶ ወጣት ድምጽ መሆን ይችላሉ በዚህ ፕላትፎርም። ይሄ ፕላትፎርም ይሄ ማህበር የኦርቢት ኢኖቬሽን ሀብ አይደለም፣ የኛ አይደለም። ኢትስ የወላይታ ሶዶ ኮሚኒቲ ኢዝ ፓወር ብዬ አምናለሁ እኔ እንደራሴ። ቢካዝ ሰው በኮሚኒቲ ውስጥ ብዙ ነገሮችን መስራት ይችላል፣ ማድረግ ይችላል። ከዚህ ሌላ ደግሞ አንደኛ ነገር እኛ የተማርናቸው ነገሮች አሉ። ስለ ኮሚኒቲ ብዙ ስልጠናዎች ወስደናል ምናምንና ኮሚኒቲ ውስጥ ያለ ሰውና ብቻውን ተነጥሎ ስራ ሊሰራ የተነሳ ሰው እኩል የሆነ አክሰስ እኩል የሆነ የስራ ኦፖርቹኒቲ አያገኝም እና ኮሚኒቲ ኢዝ ኢምፖርታንት ለሁላችንም፣ ለሁሉም ሰው፣ ለሁሉም ስታርታፕ ቢካዝ ስታርታፕ ጆርኒ ኢዚ ያደርገዋል።
ማዳ ኢንተርፕሬነር ኮሚኒቲ የሚባለው ምንድነው ሚሽኑ? ከኛ በፊት አልነበረም፣ እንደዚህ አይነት ኮሚኒቲ አልነበረም። የተለያዩ ነገሮችን እንዴት ማድረግ እንዳለብን እኛ በራሳችን ነው ታግለን የመጣ ነውና ከዚህ ከኛ በታች ደግሞ ቀጣይ ለሚመጡ ወጣቶች ተስፋ የሚሰጥ እንዲሁም ደግሞ እውቀትን ልጆች እንዲያገኙ እርስ በርስ ደግሞ መደጋገፍ ከአንድ ሰው ይልቅ አሁን እኔ ብቻዬን ከማውቀው ሌላ ሰው ኮሚኒቲ ሲሆን በጣም ብዙ የሚያውቅ ሰው ይኖራል እና እኔ የማላውቀውን ነገር የሚያውቀው ሰው እንዲያሳውቅ በቮለንተሪ የተመሰረተ ድርጅት ነው። እንደ ከተማ አስተዳደርም እንደ ሶዶ ከተማ ስራና ክህሎት መምሪያም ማድረግ ያለብንን የሚጠበቅብንን ለማድረግ እና ከጎናቸው ለመሆን አሁን እየተመረቁ ካሉ ወጣቶችም ይህን ደግሞ እያስተባበሩ ካለው ከኢንተርናሽናል ኦርቢት ኢኖቬሽን ሀብም ከሌሎችም ባለድርሻ አካላት ጋር ተቀናጅተን ቀጥሎ ባሉ ጊዜያት ውስጥ አብረን የምንሰራ እንደሆነ ለመግለጽ ያህል ነው። Orbit Innovation